ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሀውስ ዘጋቢዎች የራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባው ሰው ወከባና ተኩስ መክፈቱ ተሰምቷል። እኛም ዝርዝሩን የምናደርሳችሁ ይሆናል። እንደዚሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነቱ በ3 ሳምንታት ከተራዘመ በኋላ ከሁለት ቀናት በኋላ በሊባኖስ የሚገኙ የሂዝቦላ ኢላማዎች ላይ ከባድ ጥቃት እንዲፈጸም ጦራቸውን ማዘዛቸው አሁን የተሰማ ሰበር ዜና ነው። እኛም መረጃውን አጠር አድርገን ወደ እናንተ የምናደርስ ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልን። የምትገኙት ፈልሶፍ ኢትዮጵያ ላይ ነው። ለሰዓቱ ያዘጋጀንላችሁን ሰበር መረጃዎች ወደ እናንተ ልናደርስ ተገኝተናል። አብራችሁ እንድትቆዩ ስንጋብዛችሁ እግረ መንገዳችሁን ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን በማስተላለፍ ሲሆን እንደዚሁም ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ ጥሪያችንን እናስተላልፋለን። አብራችሁን ቆዩ። ከአሜሪካ በተሰማው አስደንጋጭ መረጃ በዋይት ሀውስ የጋዜጠኞች የራት ግብዣ ላይ ተኩስ ቢከፈትም ትራምፕ ጉዳት ሳይደርስባቸው መውጣታቸው ተዘግቧል። ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሀውስ ዘጋቢዎች የራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባ ግለሰብ በአገሪቱ የጸጥታና ደህንነት ባልደረቦች በቁጥጥር ስር ውሏል። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸውም ታውቋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምፅ እንደሰሙም ተናግረዋል። አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን ኤፒ ዘግቧል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ እንደሚገኝም ተነግሯል። ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ኮል ቶማስ አለን ሲሆን የቶረንስ ካሊፎርኒያ ነዋሪ እንደሆነ ሁለት የህግ አስከባሪ ባለስልጣናት ለአሶሺየትድ ፕሬስ ተናግረዋል። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በምትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሀውስ ተናግረዋል። ግለሰቡ ጥቃቱን ብቻውን መፈጸሙንና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉ የዋሽንግተን ከንቲባ ሙሪየል ቦውሰርም ተናግረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥና የደህንነት አባላት ሲከተሉት ያሳያል። ለህዝቡ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ቦውሰር በሌላ ጋዜጣዊ መግለጫ ላይ ተናግረዋል። ራቱ ግብዣ ላይ ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ፣ የመከላከያ ሚኒስትር ፒት ሄግሴት፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተዋል። በአገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡ ተደርገዋል። እንደ አውሮፓውያኑ ዘመን አቆጣጠር ከ2024 ወዲህ ፕሬዝዳንቱ በአቅራቢያቸው ጥቃት ሲፈጸም ይህ ለሶስተኛ ጊዜ ሲሆን ባትለር ፔንሲልቬኒያ በተደረገባቸው የመግደል ሙከራ ጉዳት የደረሰባቸው ሲሆን በስፍራው የነበረው የእሳት አደጋ መከላከል ሰራተኛ መገደሉ የሚታወስ ነው። ፕሬዝዳንቱ ዛሬ ማንም ሰው ከዚህ በፊት አይቶት የማያውቀው ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችንን እንዲቆጣጠር አንፈቅድም ብለዋል። ተጠባባቂ ጠቅላይ አቃቤ ሕግ ቶድ ብላንቼ ቅዳሜ ምሽት ከተፈጸመው ጥቃት ጋር የተያዙ ክሶች በቅርቡ እንደሚጀምሩና የራት ግብዣው ላይ ከተከሰተው ጋር የተያዙ ክሶች ግልጽ እንደሚሆኑም ተናግረዋል። ምርመራው መጀመሩም ተነግሯል። የኤፍቢአይ ዳይሬክተር ካሽ ፓቴል በበኩላቸው ከቦታው የተገኘ ረጅም የጦር መሳሪያና ጥይት እየተመረመረ መሆኑን እንዲሁም በራት ግብዣው ላይ የነበሩ ሰዎችን ምስክርነት እየተቀበሉ መሆኑን ተናግረዋል። መረጃ ያለው ማንኛውም ሰው እንዲተባበርም ጥያቄያቸውን አቅርበዋል። እንግዶች እየተመገቡ በነበረበት ወቅት ሁካታ መፈጠሩንና መጀመሪያ ላይ መመገቢያ ሳህን ወደቀ እንደመሰላቸው ትራምፕ ቢገልጹም አንዳንድ ጋዜጠኞች ከ5 እስከ 8 የተኩስ ድምፅ እንደሰሙ ገልጸዋል። እንግዶቹም በጠረጴዛዎቹ ስር ለመደበቅ ሲገደዱ የጸጥታና ደህንነት አባላት ቦታውን በፍጥነት ተቆጣጥረውታል። በኋላም የራት ግብዣው እንዲቀጥል ለማድረግ ቢሞከርም ተሰርዞ በሌላ ቀን እንዲደረግ ተወስኗል። ግብዣውን እንደገና እናሰናዳለን ሲሉ የዋይት ሀውስ ዘጋቢዎች ማህበር ፕሬዝዳንት ዊጂያ ጃንግ ተናግረዋል። በዝግጅቱ ላይ የተገኙት አፈ ጉባኤ ማይክ ጆንሰን ባለቤታቸው ኬሊ ዛሬ ማታ ለሀገራችን እየጸለይን ነው ሲሉ ተናግረዋል። የምክር ቤቱ የዲሞክራቲክ ፓርቲ መሪ ኒውዮርክ ሐኪም ጄፍሪስ በበኩላቸው በአሜሪካ የተከሰተው አመፅና ትርምስ ማብቃት አለበት ሲሉ
የትራምፕን ንግግር ሲጠባበቁ የቆዩት በመቶዎች የሚቆጠሩ ታዋቂ ጋዜጠኞች፣ ታዋቂ ሰዎችና የሀገር ውስጥ መሪዎች ከአዳራሹ በፍጥነት እንዲወጡ ተደርጓል። የብሔራዊ ጥበቃ አባላት ሰዎች እንዲወጡ ቢፈቀድላቸውም ወዲያውኑ ተመልሰው እንዲገቡ አላደረጉም። ከውጭ ያለው ደህንነትም እጅግ ጥብቅ እንዲሆን ተደርጓል። በራት ግብዣው ላይ እንግዳ የነበሩት የኒውዮርክ ሪፐብሊካን ተወካይ ማይክ ላውረር የሚፈነዳ ድምፅ እንደሰሙና ምን እንደሆነ አላውቅም ነበር፣ ከዚያ ሁሉም ሲጮህ ሰማዋቸው ብለዋል። ለዓመታት የራት ግብዣው የተካሄደበት የሂልተን ሆቴል በግብዣው ሰዓት ለመደበኛ እንግዶች ክፍት ሆኖም ቆይቷል። የራት ግብዣው የተካሄደበት አዳራሽ ግን ከፍተኛ ጥበቃ ቢደረግበትም ወደ ራት ግብዣው የማይገቡ ሰዎች ላይ ብዙም ፍተሻ አልተደረገም። ይህ አይነት ሁኔታ ባለፉት ዓመታት በመግቢያ አዳራሽና በሌሎች የህዝብ መሰብሰቢያ ቦታዎች የተቃውሞ ሰልፎችና ረብሻዎች እንዲፈጠሩ ምክንያት መሆኑ አይዘነጋም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነቱ በ3 ሳምንታት ከተራዘመ ከ2 ቀናት በኋላ በሊባኖስ የሚገኙ የሂዝቦላ ኢላማዎች ላይ ከባድ ጥቃት እንዲፈጸም ጦራቸውን አዘዋል። አዲሱም የእስራኤል ጥቃቶች የተፈጸሙት መመሪያውን ተከትሎ ሲሆን ቅዳሜ ዕለት በደቡባዊ ሊባኖስ በተፈጸሙ ድብደባዎች ቢያንስ 6 ሰዎች ከተገደሉ በኋላ ነው። በሁለቱ ወገኖች መካከል የተደረጉ ተጨማሪ ድንበር ተሻጋሪ የተኩስ ልውውጦች ስምምነቱን ደካማና በቀላሉ ሊፈርስ የሚችል መሆኑን አሳይተዋል። በሂዝቦላና እስራኤል መካከል የሚደረገው ውጊያ ቀንሶ በነበረበት ወቅት ሐሙስ ዕለት በዋሽንግተን በተካሄደው የሁለቱ ሀገራት ልዑካን ውይይት የተኩስ አቁሙ ተራዝሟል። ቅዳሜ ዕለት እስራኤል በናባቲ በምትገኘው የሆሞር አልሻኪፍ ከተማ በጭነት መኪናና ሞተር ሳይክል ላይ በፈጸመችው ጥቃት 4 ሰዎችን መግደሏን የሊባኖስ ጤና ሚኒስቴር አስታውቋል። በቢንት ጄቤል በምትገኘው ሳፋድ አልባቴች ከተማ ላይ በተፈጸመው ጥቃት 2 ሰዎች መሞታቸውንና 17 ሰዎች መቁሰላቸውን ሚኒስቴሩ ጨምሮ አስታውቋል። የእስራኤል መከላከያ ሰራዊት ቅዳሜ ዕለት በጦር መሳሪያ የተጫነ ተሽከርካሪ የሚያሽከረክሩ 3 የሂዝቦላ አባላትን እንዲሁም ሌላ ሞተር ሳይክል የሚነዳን ግለሰብ መግደሉን አስታውቋል። እስራኤል በደቡባዊ ሊባኖስ ለምታካሄደው ወታደራዊ ዘመቻ በሰራዊቱ ላይ ስጋት ይደቅናሉ በሚል የደህንነት ቀጠና በመሰረተችበት በሊታኒ አካባቢ ጦሩ 2 ተጨማሪ ታጣቂ ቡድኑ አባላት መገደላቸውን ገልጿል። የመከላከያ ሰራዊቱ በኋላ ላይ በማልኪ አካባቢ አጠራጣሪ የአየር ላይ ኢላማ ማግኘቱን በመግለጽ ክስተቱ የተኩስ አቁም ስምምነቱን ተጨማሪ ጥሰት ነው ብሏል። ይህ በእንዲህ እንዳለ ሂዝቦላ ዩሃመር አልሻኪፍ ላይ ለተፈጸመው ጥቃት የአጸፋ እርምጃ በደቡባዊ ሊባኖስ የእስራኤልን የጦር ተሽከርካሪ ኢላማ እንዳደረገ አጃንስ ፍራንስ ፕሬስ ዘግቧል። ኔታንያሁ ቡድኑ ላይ ጠንካራ እርምጃ እንዲወሰድ ትዕዛዝ ከሰጡ በኋላ የሊባኖስ መንግስት ብሔራዊ ዜና ኤጀንሲ በቢንቲ ጄቤል በምትገኝ ከተማ፣ በታይር ባለስ ከተማ እንዲሁም በናባቲ ባሉ 2 ተጨማሪ ከተሞች ላይ 2 ተከታታይ ጥቃቶችን መፈጸማቸውን ዘግቧል። የእስራኤል ጦር በደቡባዊ ሊባኖስ ለወታደራዊ አገልግሎት የሚውሉ የሂዝቦላ የሽብር መሰረተ ልማቶችን ተመቷል ብሏል። ከፖለቲካ አመራሩ በተሰጠ መመሪያ መሰረት በእስራኤል ሲቪሎችና በሰራዊቱ ወታደሮች ላይ የሚሰነዘሩ ጥቃቶችን በመከላከል ቆራጥ እርምጃ እንደሚወሰድም ተናግሯል። እስራኤል በደቡባዊ ሊባኖስ የምታካሄደውን ወረራ የቀጠለች ሲሆን በርካታ መኖሪያ ቤቶችን ማፈራርሳለች። አንድ ዓለም አቀፍ የፕሬስ ተሟጋች ቡድን ረቡዕ ዕለት በእስራኤል በተፈጸሙ ጥቃቶች አንድ ጋዜጠኛ መገደሏን ተከትሎ ቅዳሜ ዕለት ባወጣው መግለጫ በሊባኖስ በጋዜጠኞች ላይ የተሰነዘረው ጥቃት ተቀባይነት የሌለው መሆኑን ተናግሯል። የሊባኖስ ባለስልጣናት የጋዜጠኛዋን መገደል ተከትሎ በወጡት መግለጫ የመጀመሪያው የአየር ጥቃት ከፊት ለፊታቸው የነበረውን ተሽከርካሪ በመምታቱና 2 ሰዎችን በመግደሉ ምክንያት በአንድ ቤት ውስጥ ተሸሽገው ባሉበት ሆን ተብሎ ኢላማ ተደርጓል ሲል እስራኤልን ወንጅሏል። የእስራኤል መከላከያ ሰራዊት በበኩሉ ጋዜጠኞችን ኢላማ አላደረኩም ሲል በወጣው መግለጫ ላይ አስተባብሏል።